እንግዲህ የአብርሽና የሩታ ታሪክና ድራማ ልያቦካው ለራት አይበቅም እየሆነ እንዲያር እያወቅኩት ነው ታሪኩን ማለት ነው። እንደገና ኒካያን ፈርምልኝ ወረቀቱን ቅደድልኝ እያለች አሁን ደግሞ ቀንታ ተገልብጣ እንዴ ከንፈሩን አንዴ ጉንጩን እየሳመች ነው ማለት ነው። ያችን ውሽማውን ለማስቀናት ማለት ነው። በጣም ከባድ ነው። አሰላም አለይኩም ረህመቱላህ ወበረካቱ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። በነገራችን ላይ የነ ሩታና የነ አብርሽ ድራማም ሆነ ታሪክም ሆነ ሙሰልሰል መቼም ማለቂያና ማብቂያ የለውም፣ ይቀጥላል። ህይወት እንደሚባለው ሁሉ የእነሱም ህይወት ይቀጥላል ማለት ይቻላል። ስለዚህ እንደው ሁሉን ነገር ማለት ነው በስርዓቱ በወጉ በማረጉ ቢሆን የተሻለና የበለጠ ያመረ ነው ብዬ ነው የማምነው ማለት ነው። የነሱ ጉዳይ ግን እጅጉን ያሳዝናል፣ እጅጉን ያበሳጫል፣ እጅጉን ያስቃልም ያስከፋልም ብዙ ነገር አለው ማለት ነው። እና ውዶችዬ እንግዲህ የነሱ ነገር መቋጫ ያለውም በጣም ቅጥ ያጣ ልክ ያጣ ስርዓት ያጣ ነው የሆነው ማለት ነው። እኔ እኮ ልጆቹ እንደዚህ ትንቦረጫጨቁ ወላጆች መሽም የሁላቸውም ወላጅ ያላቸው የአብርሽም የሩታም የዛችም የኤሉ የሚሏት ወላጅ ይኖራቸዋል አላቸውም። ለምን አይቆጧቸውም? ይሄ እኮ ይቀራል። ይሄ ነውሩን ቪዲዮ ለጥፈው ስተር ሚልክ መሸማቀቂያ ማፈሪያ ቴሌቪዥን ስልክ ላይ በፍላሽ በኢሜል ተጭኖ ተሚቀመጥ ማለት ነው። የለሊ ታሪክ ተሚሆን ለምንድን ነው እንደዚህ እንትን የሚለው ማለት ነው የሚንቦራጨቁት? ለምን በልክ አይሆንም? ምንም ዶራር ቢያሰክራቸው ቢያዞራቸውም ማለት ነው በልክ ቢሆን የተሻለ ነው ብዬ ነው የምገምተው የማምነው ማለት ነው። ውዶችዬ እንግዲህ እንደዚህ አይነት ጣጣት እንደዚህ አይነት መከራ አላህ ሱብሃነ ተዓላ ይጠብቀን እያልኩ ወላሂ ዱአ ነው የማረገው። ሀገራችን ኢትዮጵያን አላህ ሰላም አላህ ያርግልን፣ ህዝባችንን ቤተሰቦቻችንን ሰላም አላህ ያርግልን ማለት ነው። እና ውዶችዬ ቪዲዮዬን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ። በጣም ነው ቻናሌ ቀዝቀዝ ያለብኝ ማለት ነው። በጣም ቻናሌ ቀዝቅዟል። ምን እንደማረገው አላቅም ማለት ነው። እንግዲህ ሀገራችንን ሰላም አድርጎ የልባችንን የሙራዲያችን አሳካልን። ወጥቶ ተመቅረት አላህ ሱብሃነ ተዓላ ይጠብቀን። አብርሽና ሩታም እንግዲህ ልቦና ይስጣችሁ። በጣም ዝረን በጣም የተንቦረጫጨቀ ታሪክና ስራን የምትሰሩት እንግዲህ አላህ ሂዳውን ይስጣችሁ ነው ማለት የሚቻለው። ሌላ ምንም የሚባል የለም ማለት ነው። በጣም የሚገርፍ ነገር፣ በጣም የሚዘገንግ፣ በጣም የሚያስጠላ ነው። በቃ ህይወት በእናንተ ነው የተጀመረው። ማፍቀር፣ መፈቀር፣ መለያየት፣ መጣላት በእናንተ ነው የተጀመረው እስከሚያስብል ነው የእናንተ ታሪክ። በጣም እንደው እኔ እንጃ ብቻ የእናንተ የሁለታችሁ ታሪክ እንደምትሆኑ ማለት ነው። እና ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። ቪዲዮውን ተወደዳችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው። ጋዎችዬ አብሽሩ፣ ጠንክሩልኝ። ሀገራችንን ሰላም አላህ አድርግልን፣ ህዝባችንን ቤተሰቦቻችንን ወጥቶ ተመቅረት አላህ ይጠብቀን፣ ተድንገተኛ አደጋ አላህ ይጠብቀን እያልኩኝ ምኞቴን አካፍላለሁ ማለት ነው። እና እኔ ደጋግሜ የምለው ነገር አንድ ሴት ልጅ ወንድን አፈቅርሃለሁ ወድሃለሁ ብላ ተተንበረከከችለት ሁልጊዜም የቂጡ ሶፍት እንደሚያረጋት ታውቃላችሁ? ይሄን አታውቁም። የቂጡ ሶፍት ነው የምትሆኑት። እያንዳንዳችሁ ለወንድ ልጅ ሄድኩልህ ሞኩልህ ታላችሁ የቂጥ ሶፍት አትሆኑ ማለት ነው። እና ራሳችሁ በራሳችሁ ኮንፊደንስ ብርቱና ጠንከራችሁ መኖር ነው የሚጠበቅባችሁ ማለት ነው። ቀጣይ ቪዲዮ ውስጥ የምንገናኝ ደህና ዋኑ። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀባይብ ገልቤ